ከሰለሞን የሚበልጥ ከዚህ አለ ለክብርም የሚልቅ ከፍ ያለ የጥበብ ምንጭ ኢየሱስ የሕይወት ራስ የእግዚአብሔር ልጅ የጽድቅ ንጉሥ ከሰለሞን የሚበልጥ ከዚህ አለ ለክብርም የሚልቅ ከፍ ያለ የጥበብ ምንጭ ኢየሱስ የሕይወት ራስ የእግዚአብሔር ልጅ የጽድቅ ንጉሥ ኢየሱስ የሰሜ እርካታ ኢየሱስ የዕረፍቴ ቦታ ኢየሱስ የመኖር ምክንያቴ ኢየሱስ የዘላለም ቤቴ ኢየሱስ የሰሜ እርካታ ኢየሱስ የዕረፍቴ ቦታ ኢየሱስ የመኖር ምክንያቴ ኢየሱስ የዘላለም ቤቴ ከሰለሞን የሚበልጥ ከዚህ አለ ለክብርም የሚልቅ ከፍ ያለ የጥበብ ምንጭ ኢየሱስ የሕይወት ራስ የእግዚአብሔር ልጅ የጽድቅ ንጉሥ ኢየሱስ የጥሜ እርካታ ኢየሱስ የዕረፍቴ ቦታ ኢየሱስ የመኖር ምክንያቴ ኢየሱስ የዘላለም ቤቴ ኢየሱስ የጥሜ እርካታ ኢየሱስ የዕረፍቴ ቦታ ኢየሱስ የመኖር ምክንያቴ ኢየሱስ የዘላለም ቤቴ ኢየሱስ የጥሜ እርካታ ኢየሱስ የዕረፍቴ ቦታ ኢየሱስ የመኖር ምክንያቴ ኢየሱስ የዘላለም ቤቴ ኢየሱስ የጥሜ እርካታ ኢየሱስ የዕረፍቴ ቦታ ኢየሱስ የመኖር ምክንያቴ ኢየሱስ የዘላለም ቤቴ ኢየሱስ የጥሜ እርካታ ኢየሱስ የዕረፍቴ ቦታ ኢየሱስ የመኖር ምክንያቴ ኢየሱስ የዘላለም ቤቴ ወልድ መንፈስ ቅዱስ ነው። በልጁ በኢየሱስ ክርስቶስ ዓለማት እንደተፈጠረ ነው የሚናገረው። እንደዚህ ይላል በቆላስይስ 1:16 ላይ እርሱ የማይታይ አምላክ ምሳሌ ነው ይላል። ማን? ኢየሱስ። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት፣ የሚታዩት ማለት ናቹራል የሆነ ፍጥረታዊ የሆነ፣ የማይታዩት ማለት ሱፐር ናቹራል የሆነ የማይታየው ኢቨን ሉሲፈር ቢሆን፣ እነዚህ መልአኮች ቢሆኑ የወደቁ ያልወደቁትን መልአኮች የማይታዩት ኢንቪዚብል የሆኑት ቢሆን፣ ዙፋናት ቢሆን ወይም ጌትነት ቢሆን ወይም አለቅነት ቢሆን ወይም ስልጣናት ቢሆን በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋልና ይላል። አያችሁ፣ ይሄ የምናመልከው አዳነን የምንለው ጌታ በቪዚብሉም ኢንቪዚብል በሆነውም መንፈሳዊ ዓለምም ሆነ በዚህ ግዑዙ ዓለም ላይ የተፈጠረ ሁሉ በእሱ ተፈጥሯል ነው የሚለው። ከፍጥረት ሁሉ በፊት በኩር ነው ይላል። በኩር ነው ማለት ፍጥረት ሳይኖር በፊት፣ ዓለማት ሳይፈጠሩ፣ ሰማያት ሳይፈጠሩ በፊት ኢየሱስ ክርስቶስ ነበረ ማለቱ። ሁሉ በእርሱ ለእርሱ ተፈጥሯል ይላል። ሁሉ በእርሱ ነው የተፈጠረው፣ ደግሞም ለእርሱ ነው የተፈጠሩት ይላል። ዓለማትን በፈጠረ በልጁ ይላል። ስለዚህ ኢየሱስ ክርስቶስ ፈጣሪ ነው። ፈጣሪ ነው ካልን እንግዲህ ዓለም ሳይፈጠር በፊት ኢየሱስ ነበረ። አያችሁ፣ ኢየሱስ ማለት ትራንሴንዳንት ነው ማለት ነው። ትራንሴንዳንት ማለት ቢዮንድ ዩኒቨርስ ነው። ዓለማትና ሰማያት ፍጥረታት ሁሉ ሳይኖሩ በፊት ቢዮንድ ዩኒቨርስ ማለት ሰማያት ሁሉ ሳይፈጠሩ በፊት የነበረ። እንደገናም ደግሞ ይሄ ኢየሱስ ክርስቶስ ኤሚነንስ ነው ማለት በፈጠረው ዓለማትን በሚታየውም በማይታየውም ዓለም ውስጥ ራሱን ኤግዚስት የሚገኝ ነው። የሚገርማችሁ በምድርም ላይ ያለ ኢየሱስ በእኛም በሰዎች ውስጥ ገብቶ አድሯል። ይሄ የክብር ተስፋ የሆነው ኢየሱስ። ስለዚህ ኢየሱስ ክርስቶስ ራሱን ትንሽ ግን ያደረገው እኛን ለማዳን ነው።
የሚገርማችሁ እቺን የፈጠራት ፕላኔት ብቻ አይደለም፣ ምድርን ብቻ አይደለም፣ ዓለማትን ሁሉ እኮ ነው የሚታይ የማይታየውን የፈጠረ። እስቲ አስቡት፣ እንዴት ምድር ተሸከመችው? ወደዚህ ምድር ሲመጣ እንዴት ተሸከመችው? አንድ እኮ ትንሽ ፕላኔት ነች እኮ ምድር አይደለም። ከፕላኔት አልፎ እንዴት እኛ ውስጥ ከብቶ እኛ ውስጥ አደረ? እስቲ አስቡት። ኢየሱስ እኮ ዓለማትን የሚታየው የማይታየው ዙፋናት፣ አለቅነት፣ ጌትነት እነዚህ ሁሉ በእርሱ ተፈጥሯልና ኢየሱስ ፈጣሪ ነው እያለ ነው የዕብራውያን ጸሐፊ። ይህ ብቻ አይደለም፣ እርሱ የክብሩ ነጸብራቅ ነው ይላል። እግዚአብሔር አብን መቼም ብዙ ሰዎች ለማየት ይፈልጋሉ። እንደነ ማነው ፊልጶስ ነው አብን አሳየን አለው። አብን አሳየን አለ። ኢየሱስ ክርስቶስ የክብሩ ነጸብራቅ ነው ይላል። በዮሐንስ 1:14 ላይ እንደዚህ ይላል፣ ቃል ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። አያችሁ፣ ኢየሱስ ክርስቶስ እግዚአብሔርን ማየት ማለት በአጭር ቃል ኢየሱስን ማየት ነው። ለምን? አንድ ፀሐይ ስትወጣ ነጸብራቋ ወይም ጨረሯ ወጣ ማለት ያ ነጸብራቅ ያንን ፀሐይ ነው፣ ከዛው ፀሐይ ነው የሚመጣው፣ ከዛው ብርሃን ነው የሚመጣው። ስለዚህ ያን ብርሃን እና ያን ፀሐይ ነጣጥለን ማየት አንችልም፣ ምክንያቱም ነጸብራቁ ከዛ ነው የመጣው። ኢየሱስም ወደዚህ ምድር መጣ ማለት እሱ የእግዚአብሔር አብ የክብሩ ነጸብራቅ ነው ማለት ኢየሱስን ማየት ማለት በሌላ ቋንቋ እግዚአብሔርን ማየት ማለት ነው። በዮሐንስ 1:18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ይላል። በአባቱ እቅፍ ያለው አንድ ልጁ እሱ ተረከው ይላል። አያችሁ፣ ማንም ሰው እግዚአብሔርን ያየ የለም። ኢየሱስ ግን ራሱ መጥቶ ተረከው፣ ምክንያቱም እሱ ራሱ እግዚአብሔር ነው። እሱ ስጋ ለብሶ መጣ እንጂ ኢማኑኤል ማለት እግዚአብሔር ሰው ሆኖ መጣ ማለት ነው። በአጭር ቃል እግዚአብሔር ከኛ ጋር ሆነ ማለት ነው፣ ኢማኑኤል። ስለዚህ ስጋ ለብሶ ኢየሱስ ክርስቶስ ወደ ምድር መጣ ማለት ነው፣ እግዚአብሔር ሆኖ ሳለ። ስለዚህ ክርስቶስ የእግዚአብሔር የክብሩ ነጸብራቅ ነው። ስለዚህ ኢየሱስ ክርስቶስ ያሳየው የነበረው ባህሪው፣ ካራክተሩ እግዚአብሔር ማን እንደሆነ ነበረ እየገለጠ ያለው። ስለ እግዚአብሔር ማንነት ሰው ለማወቅ ከፈለገ ኢየሱስን ማየት ይበቃል። ምክንያቱም በሰው ተመስሎ የመጣው ኢየሱስ ምንም እንከን ኃጢአትን የሚባል የማያውቀው ኢየሱስ በደንብ አድርጎ ነው የተረከልን። በቃል ብቻ አይደለም፣ እንደኛ በስብከት ብቻ አይደለም። ኢየሱስ በቃልም በስራም እግዚአብሔር ማን እንደሆነ በካራክተሩ፣ በኢንተግሪቲ ላይፉ፣ በታምራቱ፣ በሁሉ ነገር አብን ተረከልን። ሌላው የባህሪው ምሳሌ ነው ይላል። ኢየሱስ ክርስቶስ የእግዚአብሔር አብ ነጸብራቅ ብቻ ሳይሆን የባህሪው ምሳሌ ነው ይላል። በሌላ ቋንቋ ምን ማለት ነው? ኢየሱስ ክርስቶስ ባህሪው እንደ እግዚአብሔር ነው። ሁለተኛ ቆሮንቶስ 4:4 ላይ እንዲላል፣ ለእርሱም የእግዚአብሔር ምሳሌ የሆነው ይላል የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው ይላል፣ የዚህን ዓለም አምላክ የማያምኑትን አሳወረ ይላል። ለእነርሱም ይላል ለእነርሱም የእግዚአብሔር ምሳሌ የሆነው የክርስቶስ የክብሩ ወንጌል ብርሃን ይላል። ስለዚህ የእግዚአብሔር ምሳሌ ነው ኢየሱስ ክርስቶስ በባህር። ቆላስይስ 1:15 ላይ እንዲህ ይላል፣ እርሱ የማይታይ አምላክ ምሳሌ ነው ይላል። በሌላ ቋንቋ የባህሪው ምሳሌ ነው ማለት እግዚአብሔር ያለው ባህሪ ሁሉ ኢየሱስ ጋር አለ ማለት ነው። ዮሐንስ 14:7-9 እንዲህ ይላል፣ እኔን ብታውቁኝ አባቴን ደግሞ ባወቃችሁት ነበር። ካሁን ጀምራችሁ ታውቁታላችሁ። እንዴት ነው ካሁን ጀምረው ኢየሱስ እግዚአብሔር አባቱን የሚያውቁለት? አይታችሁትማል ይላል። እንዴት ነው ያዩት? አብ ይታያል እንደ ኢንቪዚብል ነው። ፊልጶስም ጌታ ሆይ አብን አሳየኝ ይበቃኛል አለው። ኢየሱስም አለው፣ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔ ያየ አብን አይቷል፣ እንዴትስ አንተ አብን አሳየኝ ትላለህ አለው። አያችሁ፣
እኔን እኮ ካየ አሁን እኔን ያየ ሁሉ አብን አይቷል ማለት ነው። ማለት እኔና አብን ልንለያይ አንችልም፣ አንድ ነው ባህሪያችን ነው። በሌላ ቋንቋ ምንድነው? Christ was always God, Christ is always God። ወዝ ያልኩበት ምንድነው? ኢየሱስ በምድር በነበረበት ጊዜም ጋድ ነበረ። እንደገናም አንዳንድ ሰዎች ምንድነው ራሱን ባዶ አድርጎ ወደ ምድር መጣ ሲባል ኢየሱስ ክርስቶስን በቃ አምላካዊ ኔቸሩን ሰማይ ላይ አስቀምጦ ሰው ብቻ ሆኖ መጣ ይላሉ። ኖ that is heresy። ኢየሱስ ክርስቶስ ሙሉ አምላክነቱን ይዞ ፍጹም ሰው ሆኖ ነው ወደ ምድር የመጣው። ነገር ግን በሰማይ ራሱን ባዶ ያደረገው ለአምላክነት የሚገባውን ክብሩን ነው ጥሎ የመጣው። አምላካዊ ክብሩን ነው ጥሎ የመጣው። ማለት አምላክ ሊመለክ ሊፈራ ሊሰገድለት ነው የሚገባው። ሰው ሆኖ ግን መምጣቱ ያንን አይነት ክብር እንዳያገኝ አድርጎታል። ሆኖም ግን ስቲል ኢየሱስ ከራሱ ኔቸር ወይም አምላክ ከመሆኑ ሊለይ አይችልም። ፍጹም አምላክ ነው፣ ፍጹም ሰው ሆኖ ነው የመጣው። ነገር ግን ሰዎች አላከበሩትም። እናየው ዘንድ ደም ግባት የለውም፣ ውበት የለውም። ለምንድን ነው ያላከበሩት? የባሪያ መልክ ለብሶ ስለመጣ ነው። ግን አምላክ ነው ኢየሱስ። ክብሩን ነው ጥሎ የመጣው። ለአምላክ አብ ለምሳሌ በዙፋኑ ላይ ነበረ። ስለዚህ አብን ሰዎች ያመልኩታል። አይሁዶችም ፈሪሳውያንም እግዚአብሔርን ያመልኩታል፣ ያከብሩታል። ለምን? ስለዚህ ኢንቪዚብልም ቢሆን ለአምላክ የሚገባው ክብር እየሰጡት ነው። ኢየሱስ ግን አምላክ ሆኖ ሳለ ወደ ምድር ሲመጣ ግን የባሪያ መልክ ያውም ከሰውም ደግሞ የተናቀ የሕማም ሰው ደዌ ያደቀቀው ሰው መስሎ ስለመጣ ማንም ሪኮግናይዝ አላደረገው። ስለዚህ ያንን ክብሩ ነው ጥሎ መጣ። ለአምላክ የሚገባውን ክብር አልተደረገለትም እንጂ ኢየሱስ ዲቪኒቲውም አለ፣ ኢንካርኔሽንም ላይፉ አለ። ስለዚህ ነው ኢየሱስ ክርስቶስ ታዲያ አምላክ ስለሆነ አምላክ የሚገባውን ባህሪ እናያለን። ለዚህ ነው የእግዚአብሔር ቃል ምን ይለናል? እርሱ በእግዚአብሔር መልክ ሳለ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ አልቆጠረም። ነገር ግን የባሪያ መልክ ይዞ በምሳሌው ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ ልክ እግዚአብሔር ባለበት ፖዚሽን ነበር። ቢፎር ኢንካርኔሽን ማለት ስጋ ለብሶ ከመምጣቱ በፊት በእግዚአብሔር መልክ ሲኖር ሳለ ማለት ኢየሱስ ክርስቶስ በእግዚአብሔር መልክ ነበር ቢኖረው። ከእግዚአብሔር ጋር መተካከልን ሳይቆጥር መቀማት እንደሚገባ ሳይቆጥር ክብሩን ነው ጥሎ አምላካዊ ክብሩን ጥሎ ራሱን ባዶ አድርጎ መጣ። ዮሐንስ 17:5 ላይ እንዲህ ይላል፣ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኛል። አያችሁ፣ ዓለም ሳይፈጠር በነበረኝ ክብር ነው ያለው እንጂ ኢየሱስ ክርስቶስ ምድርም ላይ ሆኖ ዲቪኒቲ ነበረው፣ መለኮት ነበረ። ክብሩን ነው ጥሎ የመጣው። ለአምላክ ዓለም ሳይፈጠር በፊት የነበረው ክብር አለ። ግን ሰው ሆኖ በመምጣቱ በሰዎች እንዲናቅ አደረገው አምላክ ሆኖ ሳለ። ሁለተኛ ቆሮንቶስ 8:9 ላይ እንዲላል የጌታችን የኢየሱስ ክርስቶስ ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ኢየሱስ ስለኛ ድሃ ሆነ እንጂ እኮ ሰማይ ምድር የፈጠረው ሁሉ እሱ ነው። ፈጣሪው እሱ ነው። ካለመኖር ወደ መኖር የመጡት ዓለማት ሁሉ በሱ ናቸው። ስለዚህ ኢየሱስ ክርስቶስ ሪች ነው፣ ሀብታም ነው። ኤቭሪ ሲልቨር ኤንድ ጎልድ ቢሎንግስ ቱ ጋድ ነው የሚለው። ስለዚህ ወርቁም ብሩም የኔ ነው ብሏል እግዚአብሔር። ማለት ኢየሱስ ነው። ከሰለሞን የሚበልጥ በዚህ ያለ ሲል እኮ በብልጽግናውም ነው። በሁሉ ነገር እኮ ነው ኢየሱስ የሚበልጠው። የሚገርማችሁ ግን ያንን ሁሉ ዲግኒቲውን ጥሎ ነው ወደ ምድር የመጣ። ያ ማለት ግን አንድ ነገር ደጋግሜ እናገራለሁ። ኢንካርኔሽን ማለት ስጋ ለበሰ ማለት ኢየሱስ ዲቪኒቲውን ጥሎ በምድር ላይ መጣ ብለን እንዳናስብ። ክብሩን ነው ለአምላክ የሚገባውን ክብር። ለዚህ ነው አሁንም አባቱ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኛል። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ስለዚህ ነው
የእግዚአብሔር የባህሪው ምሳሌ ማለት በሌላ ቋንቋ ኢየሱስ ክርስቶስ he is omnipresent ማለት ነው። እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ማለቱ God is ኢየሱስ omnipresent መሆኑ ነው። ኢየሱስ omniscient ነው፣ ሁሉን አዋቂ ነው። ሁሉን አዋቂ ነው። omnipresent በሁሉ ቦታ የሚገኝ ማለት ነው። omnipresent በሚለው ውስጥ ሌላው ሁለትም ሶስትም ሆናችሁ በስሜ በምትሰበሰቡበት በመካከላችሁ ሆናለሁ ብሏል። እስቲልም ኢየሱስ በመካከላችን የሚገኘው omnipresent ነው። ሌላው omniscient ነው፣ ሁሉን አዋቂ ነው። በዮሐንስ 10:38 ላይ እንዲህ ይላል፣ ባደረገው ነገር እኔንስ እንኳን ባታምኑ አለ ኢየሱስ፣ እኔንስ እንኳን ባታምኑ አብ በእኔ እንደሆነ እኔ በአብ እንደሆነ ታስተውሉ ዘንድ ስራውን እመኑ አለ። እንደው አለ እኔንስ እንኳን ባታምኑኝ አለ አብ በእኔ እንደሆነ እኔ በአብ እንደሆንኩኝ ታውቁና ታስተውሉ ዘንድ ስራውን እመኑ። ኢየሱስ ብዙ ታምራት እያደረገ ነበር፣ ሰዎች ግን አላመኑት። ሌላው በዮሐንስ 15:24 ላይ እንዲህ ይላል፣ ሌላ ሰው ያላደረገውን ስራ በመካከላችሁ ባላደረግኩ ኃጢአት ባልሆነባችሁ ነበረ። አሁን ግን እኔንም አባቴንም አይተዋል ጠልተውማል ይላል። እኔስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩኝ ታውቁና ታስተውሉ ዘንድ ስራውን እመኑ የሚለው ኦምኒፖተንት መሆኑን ነው፣ ሁሉን ቻይ መሆኑን ነው። እና ሌላ ሰው ያላደረገውን ስራ በመካከላችሁ ባላደረግኩ ኃጢአት ባልሆነባችሁ ነበር የሚለው ሌሎች ሰዎች ያልሰሩትን ስራ እኔ ሰርቻለሁ ማለት ኦምኒፖተንት ነኝ። ማንም የማይችለውን ስራ ነው እኔ እኮ ያደረግኩት፣ ማንም ያላደረገውን ስራ ነው ያደረግኩት። አሁን ግን እኔንም አባቴንም አይተውማል ጠልተውማል ይላል። ማለት እኔ የሰራው ስራ ማንም ሰው ያላደረገው ነው፣ ኦምኒፖተንት ስለሆንኩ ነው። ነገር ግን እናንተ እኔን አይታችኋል፣ አብንም አይታችኋል። አብን አላዩትም፣ ግን ኢየሱስ የሰራው አብ የሚሰራውን ስራ ስለነበረ፣ ስለዚህ ኦምኒፖተንት ስለሆነ ነው ኢየሱስ ማንም የማይችለው ማይሰራውን ስራ ስለሰራ። አሁን ግን አብንም አያችሁ እኔንም አያችሁ ጠልታችሁትማል እያለ ነው። ኃጢአት ሆኖባቸዋል እያላቸው ኦምኒፖተንት መሆኑን። ሌላ ኦምኒሸንት መሆኑን ነው፣ ሁሉን አዋቂ መሆኑን ነው ኢየሱስ ክርስቶስ የምናየው። ይህ ደግሞ ምንድን ነው? ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ፣ ስለ ሰው ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበርና ራሱ በሰው ያለውን ያውቅ ነበር። ስለዚህ ኢየሱስ ሁሉን አዋቂ ነው። ማንም ሰው ስለ ኢየሱስ እኛ በመገለጥ ነው፣ ያውም ደግሞ ጥቂት ነገር ነው ቢገለጥልን፣ ብዙ ነገሮች ያወራሉ። ኢየሱስ ግን ሰው ልቡ ውስጥ ያለውን ሁሉ እያወቀ ነው የሚናገረው። ይሄ ወገኖቼ የዲቪኒቲ የመለኮት እንጂ የመገለጥ ጉዳይ አይደለም። ኢየሱስ ክርስቶስ የእያንዳንዱን ሰው ማንም ስለማንም እንዳይነግረው ይፈልጋል። ለምን? የሰው ልብ እጅግ ክፉ ነው፣ ማንስ ጠልቆ ይመረምረዋል ይላል። እግዚአብሔር ግን ልብና ኩላሊትን ይመረምራል ይላል። ስለዚህ ኢየሱስ ዲቪኒቲ ባይኖረው ኖሮ እንዴት ነው የእያንዳንዱን ሰው ልብ የሚያውቀው? ወገኖቼ ይሄ ለነቢያቶችም ለሐዋርያቶችም አልተገለጠላቸውም፣ አልተሰጣቸውም። ኢየሱስ ግን እያንዳንዱን ሰው ያውቃል። ማንም ስለማንም እንዲነግረው አይፈልግም፣ አይተማመንባቸውም ነበር ይላል። ምክንያቱም እሱ ፍጥረታችንን ያውቃል። እኔ ማን እንደሆንኩ ያውቀኛል፣ ፈጣሪ ነው። ኢየሱስ ፈጣሪ ስለሆነ ኦምኒሸንት ነው፣ ሁሉን አዋቂ ነው። ይሄ ማለት ባህሪው የእግዚአብሔር ምሳሌ እንደሆነ ነው የሚገልጠው። ሌላው ዮሐንስ 18:4 ላይ ኢየሱስ የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አለ። ኢየሱስ ሊይዙት ከመምጣታቸው በፊት ገና የሚመጣበትን መከራ ችግር ሁሉ አውቆ ማንን ትፈልጋላችሁ ብሎ ቀድሞ ሄዶ ራሱን ገለጠላቸው። ስለሚያውቅ ነው፣ ኦምኒሸንት ስለሆነ ነው። ምናልባት አንዳንዶቻችን በመገለጥ ነው ልንል እንችላለን። ኤኒዌይ ግን ኢየሱስ ክርስቶስ አዋቂ ነው ሁሉን። ሌላው ኢሚዩቴብል ነው፣ አይለዋወጥም ኢየሱስ ክርስቶስ። ዕብራውያን 13:8 ላይ እንዲህ ይላል፣ ኢየሱስ ክርስቶስ ትናንት ዛሬም ለዘላለም ያው ነው ይላል። ስለዚህ ኢየሱስ ክርስቶስ በባህሪው የሚመስለው እግዚአብሔርን አይለዋወጥም፣ እንደኛ ወረተኛ አይደለም። ትላንትና በወደደን ፍቅር ዛሬም ይወደናል። ትላንት እንደታገሰን ዛሬም ይታገሰናል።
እግዚአብሔር ባህሪ በሙላት የተገለጠበት የመለኮቱ ሙላት የተገለጠው በኢየሱስ ነው። ሌላው ኢየሱስ ሰልፍ ኤግዚስተንስ ነው ማለት ሰልፍ ኤግዚስተንስ ነው ማለት ለእያንዳንዳችን የመገኛችን ምክንያት እግዚአብሔር ነው። ለኢየሱስ የመገኛው ምክንያት ግን ማንም አይደለም። ኢየሱስም እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። በሌላ ቋንቋ እኔ ፍጡር አይደለሁም፣ ተፈጥሬ የመጣሁ አይደለሁም፣ ስጋ ለብሼ ብመጣ ፈጣሪ ነኝ ማለቱ። እኔ አብርሃም ሁሉ ሳይኖር በፊት ነበርኩ ነው የሚላቸው። ሌላው ኢየሱስ ክርስቶስ ኢተርናል ነው፣ ዘላለማዊ ነው። እያንዳንዳችን ሰዎችም መላእክቶችም ኢተርናል ነን፣ ግን ኢተርኒቲያችን ቢግኒንግ አለው፣ ኢንዲንግ ግን የለው። ለምሳሌ መላእክቶች እግዚአብሔር ፈጠራቸው፣ ከፈጠራቸው በኋላ ለዘላለም ይኖራሉ። ሰይጣንም እግዚአብሔር ነው የፈጠረው። ሉሲፈር በኃጢአትም ቢወድቅም ግን ለዘላለም በሲኦል እየተቃጠለ በገሃነመ እሳት ይኖራል። የሰው ልጆችንም እግዚአብሔር ነው የፈጠራቸው፣ ጅማሬ ያላቸው ግን ፍጻሜያቸው እስከ ዘላለም በሞት ወይም በዘላለም ሕይወት ይኖራል። እግዚአብሔር ግን አልፋና ኦሜጋ ነው። ኢየሱስ ቢግኒንግ የለው ኢንድም የለው ከእስከ ምንለው አይደለም። እግዚአብሔር ገና ዓለማት ሳይፈጠሩ በፊት የነበረ ያለ የሚኖር። ስለዚህ ኢየሱስ ክርስቶስ አልፋ ኦሜጋ ነው፣ ያለ የነበረና ጅማሬም የለው ፍጻሜም። ይሄ ለአምላክ ብቻ የተሰጠ ነው። ሌላው መቼም የእግዚአብሔር ባህሪ በኢየሱስ ብናይ ሁለተኛ ጴጥሮስ 1:4 ላይ እንዲላል ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋው ቃል እንድንሆን በእነዚህ ክብርና በጎነት የከበረና እጅግ የላቀ የሆነ ተስፋ ሰጠን ይላል። ከመለኮቱ ባህሪ ተካፋዮች ይላል። እኛ ወገኖቼ የመለኮቱ ባህሪ ተካፋዮች እንጂ መለኮት አይደለንም። በዚህ ዘመን አንዳንዶች ወደ ኢየሱስ ጠጋ የሚሉት ትናንሽ እግዚአብሔር ለመሆን ነው። አይደለም። ኢየሱስ ፍጹም አምላክ ነው። እኛ ግን የመለኮት ባህሪ ተካፋይ ነው። ምን አይነት መለኮት ባህሪ ተካፋይ ነው? ኢየሱስ ፍቅር ነው። ኢየሱስ ቅዱስ ነው። ኢየሱስ ታማኝ ነው። ለምሳሌ ኢየሱስ ክርስቶስ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ ቅዱሳን እንደሆነ እሱ ቅዱስ እንደሆነ ቅዱሳን ሁኑ ተብሎናል በኑሯችን። ስለዚህ ይሄ መለኮት ባህሪ እንካፈላለን። እንደገና ኢየሱስ ጻድቅ ነው፣ ጽድቁን እንካፈላለን። ኢየሱስ ፍቅር ነው፣ ፍቅሩን እንካፈላለን። እሱ አስቀድሞ ወዶናል፣ እኛም እንወደዋለን። ማንም እግዚአብሔርን እወዳለሁ እያለ ወንድሙን የሚጠላ ግን ይላል እንዴት ያላየውን እግዚአብሔር። ስለዚህ እሱ ፌስፉል ነው፣ ባናምነውም እሱ የታመነ ሆኖ ይኖራል። አያችሁ፣ ይሄ ባህሪዎች የምንወርሳቸው ነው። ከኢየሱስ እንካፈላለን። ኢየሱስ ግን ኦምኒፕሬዘንት ነው ስንል የእግዚአብሔር አብ ባህሪ ሙላት ያለበት ነው፣ ዲቪኒቲው ነው የሚያሳየው። ስለዚህ ይህን ባህሪ አንካፈልን። ኢየሱስ ኦምኒሸንት ነው፣ ሁሉን አዋቂ ነው። እኛ ግን ከእውቀት ከፍለን ነው የምናውቀው፣ ይህንን አንካፈልም። ኢየሱስ ኦምኒፖተንት ነው፣ ሁሉን ቻይ ነው። እኛ ግን ይህንን አንካፈልም፣ እኛ ሁሉን አንችልም። ኢየሱስ ክርስቶስ ኢሚዩቴብል ነው፣ አይለዋወጥም። አንቼንጀብል ነው ማለት ነው፣ የማይለዋወጥ ነው። ይህን ባህሪ አንካፈልም። ከባህሪው ግን እኛ መለኮት ባህሪ ተካፋዮች ነን የምንለው ይሄ ሞራል አትሪቢዩት ነው። የቀደሙ ኢሴንሻል አትሪቢዩት ይባላል። ይሄ ሞራል አትሪቢዩት ማለት ምንድነው? እግዚአብሔር ፍቅር ነው፣ እግዚአብሔር ቸር ነው፣ እግዚአብሔር ታጋሽ ነው፣ እግዚአብሔር ሩህሩህ ነው፣ እግዚአብሔር ደግ ነው፣ እግዚአብሔር መልካም ነው። ይሄ ሁሉ ባህሪ ልንጋራው እንችላለን፣ ምክንያቱም በምሳሌው በመልኩ ስለፈጠረ። ነገር ግን ኢየሱስ ክርስቶስ ከሰው ልጆች ከነቢያት ይበልጣል። በምን ይበልጣል? ፍጹም የሆነ ኦምኒሸንት፣ ኦምኒፖተንት፣ ኦምኒፕሬዘንት፣ ይሄ ሁሉ በአንድ ስፍራ በአንድ ጊዜ በሁሉ ስፍራ የሚገኝ ኢየሱስ ነው። እኛ እንገኝ እንኳን እኛ አይደለንም፣ ገብርኤልና ሚካኤልም አይገኙም። መላእክቶች እነዛ አርክኤንጅል ገብርኤል ወደ ምድር ከመጣ ሰማይ አታገኙትም። ኢየሱስ ግን ወደ ምድርም ቢመጣ ሰማይ አለ፣ ወደ ሰማይም ቢወጣ በምድርም ላይ አለ። ወደ ሲኦልም ብትወርዱ ኢየሱስ በዛ አለ። በየትም ቦታ ኢዝ ኦምኒፕሬዘንት፣ ኦምኒሸንት ነው፣ ሁሉን አዋቂ ነው። ስለዚህ ከነቢያት ይበልጣል ነው የሚለው። ሌላው ሁሉም በስልጣኑ ቃል እየደገፈ ይላል። አያችሁ፣ ኢየሱስ ዓለማትን መፍጠር ብቻ አይደለም። በተለይ ፕላኔቶች፣ እነዚህ ዩኒቨርስ፣ ጋላክሲ ሁሉን ስቲል ሳይጋጭ
መስመሩን ጠብቆ እስካሁን ተጠብቆ ያለው በኢየሱስ ነው። ቆላስይስ 1:17 ላይ እንዲላል እርሱ ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል ይላል። ኢየሱስ ነው ዓለማትን ሁሉ ገጣጥሞ ደግፎ ስቲል ያቆመው። እንዴት ነው ኢየሱስ ይህንን ያደረገው? በቃሉ ነው። ሁሉ ነገር ተያይዞ የቆመው በክርስቶስ ነው። ሁሉም በስልጣኑ ቃል እየደገፈ ይላል። ክርስቶስ ዓለማት ፈጣሪ ብቻ ሳይሆን ያጸናቸውም እሱ ነው። ዓለማትን በሙሉ ደግፎ ያቆማቸው ፕላኔቶችን ከዋክብቶችን ሁሉ መንገዳቸውን ጠብቀው እንደ እንዝርት እንዲዞሩ የሚያደርጋቸው ኢየሱስ ነው። ይህን ደግሞ ያደረገው በስልጣኑ ቃል ነው። ክርስቶስ የሚናገረው ቃል የእግዚአብሔርን ቃል ነው። በመጽሐፍ ቅዱስ መሰረት የእግዚአብሔር ቃል ማለት ቃልና ድርጊት በአንድ ላይ ያለበት ማለት ነው። እግዚአብሔር ተናገረ ማለት ነገር ሆነ ማለት ነው። ለምሳሌ በዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። ለዚህ ነው ጳውሎስ ይሄ ስለገባው በዛ በአውራቂስ ንፋስ በሚዋዥቁበት ጊዜ ለዛ በመርከብ ውስጥ ለ14 ቀን አንበላም ብለው በረሃብ ባሉ ጊዜ እንዲህ አላቸው በሐዋርያት ሥራ 27:25 ላይ ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምነዋለሁ አለ። እንደተናገረኝ እንደዚሁ እንዲሆን። ለምን? ሰማይ ይሁን ብሎ ሆኖለታል፣ ምድር ትሁን ብሎ ሆኖለታል። ፍጥረታትን ሁሉ ይሁን እያለ ነው እግዚአብሔር። ብርሃን ይሁን ሲል ይሆናል፣ ቀን ይሁን ሲል ይሆናል። እንዲህ ነው የፈጠረው ዓለማትን ኢየሱስ ክርስቶስ። በስልጣኑ ቃል እየደገፈ ነው ኢየሱስ ያቆማቸው። ስለዚህ እናንተ ሰዎች አይዟችሁ አለ ጳውሎስ። እንደተናገረኝ እንዲሁ እንዲሆን፣ አንድም ነፍስ ከዚህ ውስጥ አትጠፋም ብሏል ከመርከቡ መሰበር በቀር። ስለዚህ እግዚአብሔር እንደተናገረኝ እንዲሁ እንደሚያደርግ አምነዋለሁ አለ። ለምን? እግዚአብሔር ተናገረ ማለት አክሽን አለ። ስለዚህ ኢየሱስ ክርስቶስ በስልጣኑ ቃል ነው ዓለማትን ደግፎ ያለው። እግዚአብሔር ኢየሱስ ክርስቶስ በሚመጣበት ጊዜ ይህች ምድር ትጥፋ ካለ ወገኖች እንደ ጨርቅ እንደ መጋረጃ ነው ተጠቅልላ የምትጠፋው። ለምን? በቃሉ ነው ደግፎ ያዛት እቺ ፕላኔታችን ሁሉ። ኢየሱስ ዓለማትን ላናውቅ ካለ በቃል ብቻ ያናውጣል፣ ግን በቃል ደግፎ ስለያዘ ነው። ለምንድን ነው አንዱ ከአንዱ ፕላኔት ጋር የማይጋጨው? ሰዎች ብዙ ሊሉ ይችላሉ። ኢየሱስ ግን በቃሉ ነው ደግፎ፣ ያው በኢየሱስ የስልጣን ቃል ያለ እና ስለዚህ በተለይ እኛ ሰማይ ምድር ቢገለባበት አንፈራም የምንለው ለምን መሰላችሁ? የስልጣን ቃል ያለውን ኢየሱስን ስለተደገፍን ነው። ሌላው ኃጢአታችንን በራሱ ካነጻ በኋላ ይላል። ይሄ ደግሞ he purged our sin ይላል። ምንድነው? ይቅርታን እንደማድረጉን ነው የሚለው። በማርቆስ 10:45 ላይ እንዲላል እንዲሁ የሰው ልጅ ሊያገለግሉትና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። እንዲሁ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ማለት ራንሰም ማለት ነው። ራንሰም ማለት የዋጆ ገንዘብ ማለት ነው። ኢየሱስ እኛም በብርና በወርቅ አይደለም የዋጀን፣ ራሱን ነፍሱንና ስጋውን ቤዛ አድርጎ ነው ለእኛ የሰጠው። ዋጋ ከፈለልን። በቃ ኪንስማን ዋርሳ መሆን የሚችል ሰው አንደኛ ፈቃደኛ መሆን የሚችል ነው። ኢየሱስ ወዶ ነው ወደ ምድር የመጣው። ለዚህ ነው ያለምጻ መጣና ልታነጻኝ ትወዳለህ? እወዳለሁ ንጻ ያለው። ሁለተኛ አንድ ሰው ዋርሳ ለመሆን ዋጋ መክፈል የሚችል መሆን አለበት። ለዚህ ነው ኢየሱስ ብርና ወርቅ አይደለም እንደነ ቦዔዝ የሰጠው፣ ራሱን ነፍሱን ነው የሰጠው። አንድ ሰው ዋርሳ ለመሆን የቅርብ ዘመድ መሆን አለበት። ኢየሱስ የቅርብ ዘመዳችን ነው። የእኛን ፊዚካል ቦዲ ለብሶ ነው ወደ ምድር የመጣው። ምንም አብራዊ ይሁን እንጂ የሰው ልጆችን አካል ለብሶ መምጣቱ የቅርብ ዘመዳችን ነው። ኢየሱስ ክርስቶስ ዋጋ ከፍሎልናል። ኢየሱስ ክርስቶስ እወዳለሁ ብሎ ነው ፈቅዶ የመጣው ወደ ምድር ላይ። ማንም አስገድዶት አይደለም። ለምን? ፍጥረቶቹ በኃጢአት ስንጠፋ ስለማይፈልግ ራሱ አምላክ ሆኖ ሳለ ሰው ሆኖ ወደ ምድር መጣ፣ ዋጋ ከፈለ፣ እንደገና ሪዲም እንዳደረገን ዋጀ። ስለዚህ ኃጢአታችንን በራሱ ካነጻ በኋላ ማለት ራሱ ነው ኢየሱስ መጥቶ ያነጻ። ሮሜ 3:25 ላይ እንዲላል በደሙ በሆነ እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል።
ይህም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። ስለዚህ ቀድሞ ያደረግነውን ኃጢአት ሁሉ እግዚአብሔር አልቀጣን። ለምንድን ነው? ኢየሱስ ክርስቶስ መካከለኛ ሆኖ ስለገባልን ነው። የመጨረሻውን እናገርና ጨርሳለሁ። በሰማያት በግርማው ቀኝ ተቀመጠ ይላል ዕብራውያን ጸሐፊ። ኢየሱስ ከነቢያት መብለጡን የአንደኛውን የልጁን ባህሪ ለመገለጠው በሰማያት በግርማው ቀኝ ተቀመጠ። ይሄ ማለት ፕሮቪዥን ፎር ዘ ፕሬዘንስ፣ አሁን ላለንበት ፕሮቪዥን ነው። ምንድን ነው ፕሮቪዥን? ዕብራውያን 10:11 ላይ ብትመለከቱ ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይችሉትን እነዚያን መስዋዕቶችን ብዙ ጊዜ እያቀረበ ቆሟል ይላል። ስለ ኢየሱስ ሲናገር ግን ቁጥር 12 ላይ እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። የድሮ ሊቀ ካህናቶች ስትመለከቷቸው እግዚአብሔርን የሚያገለግሉ ቆመው ነበር። እየተለዋወጡ በፈረቃ ኃጢአታችንን መስዋዕት የሚያቀርቡት እየቆሙ ነው። ኢየሱስ ክርስቶስ ግን ለአንዴ ለመጨረሻ መስዋዕት አድርጎ እንደ ሊቀ ካህን ቆሞ አይደለም አሁን የሚያገለግለን፣ ሄዶ ተቀመጠ። ሁሉ ተፈጽሟል፣ በአብ ቀኝ ቁጭ ብሏል። ምክንያቱም የቀደሙት ሊቀ ካህናቶች ግን ቆመው ነበረ እግዚአብሔር የሚያገለግሉት። አዲሱ ሊቀ ካህናችን ኢየሱስ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ስለዚህ በአብ ቀኝ ያለን ሊቀ ካህናችን ሁሉ ጨርሶልን ተቀምጧልና እንኳን ደስ ያላችሁ። ይሄ ፋሲካችን ኢየሱስ ታርዶልናል፣ ሞቶልናል፣ ስለኛ በአብ ቀኝ ይማልዳልና ያዳነንን የዋጀንን እያመሰገንን ቀሪ ዘመናችንን ለእሱ እንሰጥ። ጌታ ይባርካችሁ። ጨርሻለሁ። ከሰለሞን የሚበልጥ ከዚህ አለ፣ ለክብርም የሚልቅ ከፍ ያለ የጥበብ ምንጭ ኢየሱስ የሕይወት ራስ የእግዚአብሔር ልጅ የጽድቅ ንጉሥ። ከሰለሞን የሚበልጥ ከዚህ አለ፣ ለክብርም የሚልቅ ከፍ ያለ የጥበብ ምንጭ ኢየሱስ የሕይወት ራስ የእግዚአብሔር ልጅ የጽድቅ ንጉሥ። ኢየሱስ የሰሜ እርካታ፣ ኢየሱስ የዕረፍቴ ቦታ፣ ኢየሱስ የመኖር ምክንያቴ፣ ኢየሱስ የዘላለም ቤቴ፣ ኢየሱስ የሰሜ እርካታ፣ ኢየሱስ የዕረፍቴ ቦታ፣ ኢየሱስ የመኖር ምክንያቴ፣ ኢየሱስ የዘላለም ቤቴ። ከሰለሞን የሚበልጥ ከዚህ አለ፣ ለክብርም የሚልቅ ከፍ ያለ የጥበብ ምንጭ ኢየሱስ የሕይወት ራስ የእግዚአብሔር ልጅ የጽድቅ ንጉሥ። ኢየሱስ የጥሜ እርካታ፣ ኢየሱስ የዕረፍቴ ቦታ፣ ኢየሱስ የመኖር ምክንያቴ፣ ኢየሱስ የዘላለም ቤቴ፣ ኢየሱስ የጥሜ እርካታ፣ ኢየሱስ የዕረፍቴ ቦታ፣ ኢየሱስ የመኖር ምክንያቴ፣ ኢየሱስ የዘላለም ቤቴ፣ ኢየሱስ የጥሜ እርካታ፣ ኢየሱስ የዕረፍቴ ቦታ፣ ኢየሱስ የመኖር ምክንያቴ፣ ኢየሱስ የዘላለም ቤቴ፣ ኢየሱስ የጥሜ እርካታ፣ ኢየሱስ የዕረፍቴ ቦታ፣ ኢየሱስ የመኖር ምክንያቴ፣ ኢየሱስ የዘላለም ቤቴ፣ ኢየሱስ የጥሜ እርካታ፣ ኢየሱስ የዕረፍቴ ቦታ፣ ኢየሱስ የመኖር ምክንያቴ፣ ኢየሱስ የዘላለም ቤቴ